It sounds like you like some help with creating music using a DJ. ሰላም የዩቲዩብ ቤተሰቦቼ፣ ዛሬ ደግሞ በጤና ትምህርት ፕሮግራሜ ውሃን በየቀኑ በመጠጣት ጤናችንን የምንጠብቅበትና ለተከታታይ 100 ሰዓታት ያለምንም ተጨማሪ ምግብና መጠጥ ውሃን ብቻ ብንጠጣ በሰውነታችን ላይ የሚያስከትለውን አሉታዊ ተጽዕኖ ወይም የጉዳት መጠንና ስፋት ከተለያዩ ዓለም አቀፍ ደረጃ ከተሰሩ የጤና ሳይንሳዊ ጥናቶች እና ጽሁፎች ያሰባሰብኩትን መረጃ ይዤላችሁ የቀረብኩ ሲሆን ለቀጣይ ተመሳሳይ የጤና መረጃ አዘጋጅቼ በዩቲዩብ ቻናሉ በመለቅበት ጊዜ እንዲደርሱ ይህን የዩቲዩብ ቻናል ሰብስክራይብ እና ፎሎ ያድርጉ። አመሰግናለሁ። ከመግቢያው ሙዚቃ በኋላ ዝርዝር መረጃውን ይዤ ቀርባለሁ። ተከታተሉ። It sounds like you like some help with creating music using a DJ. በመጀመሪያም የውሃ ተፈጥሯዊ ምንነት። ውሃ በተፈጥሮው ቀለም፣ ሽታ እና ጣዕም የሌለው ፈሳሽ ሲሆን ይህም ለሁሉም በዚህ ምድር ላይ ለሚኖሩ ህይወት ላላቸው ለሰው ልጆች፣ ለእንስሳቶችና ለእጽዋቶች በህይወት ለመቆየት አስፈላጊ ነው። በኬሚካል ፎርሙላውም ከሁለት ሃይድሮጅን አቶሞችና አንድ የኦክሲጅን አቶም የተሰራ ሲሆን ሞለኪውላር ቀመሩም H2O ይባላል። ውሃ የቅርጽ ይዘቱም እንደ ፈሳሽ ውሃ፣ ጠጠር በረዶ ወይም ጋዝ፣ እንፋሎትና ትነት አይነቶች ቅርጽና ይዘቶች ሲኖሩት ውሃ የሴሎች ዋነኛ አካል ነው። የሰውነት ሙቀትንም ለመቆጣጠር ይረዳል። ንጥረ ምግቦችንም ያጓጉዛል እና ስፍር ቁጥር የሌላቸው ባዮሎጂካልና ኬሚካላዊ ሂደቶች ውስጥ ይሳተፋል። በአስደናቂ ሁኔታ 71% የሚሆነው የምድራችን ገጽታ በውሃ የተሸፈነ ሲሆን ነገር ግን ከዚህ ውስጥ 1% ያክሉ ብቻ በቀላሉ ሊደረስበትና ጥቅም ላይ የሚውል ነው። It sounds like you like some help with creating music using a DJ. ውሃ ለሰውነታችንና ለአጠቃላይ ደህንነታችን ስፍር ቁጥር የሌላቸው ጥቅሞች ያሉት ሲሆን ከጥቅሞቹ ውስጥ ዋና ዋናዎቹን 10 እንደሚከተለው አቀርባለሁ። 1. ለሰውነት እርጥበት። ውሃ የሙቀት መጠንን በመቆጣጠር መገጣጠሚያችንን በማለስለስና ንጥረ ምግቦችን በማጓጓዝ ሰውነታችን በትክክል እንዲሰራ ያደርጋል። 2. የምግብ መፈጨትን ያሻሽላል። ውሃ በምንጠጣበት ጊዜ ምግብን ለመስበርና የሆድ ድርቀትን ለመከላከል ይረዳል። 3. ጉልበትን ይጨምራል። ውሃ መጠጣት የሰውነት ድርቀት፣ የድካምና የዝግታ ስሜት እንዳይሰማን ያደርጋል። 4. የኩላሊት ተግባርን ይደግፋል። በቂ የውሃ መጠን በየቀኑ መጠጣት በሰውነታችን ውስጥ መርዛማ ንጥረ ነገሮችን ለማስወገድ እና የኩላሊት ጠጠርን ለመከላከል ይረዳናል። 5. ክብደትን ለመቆጣጠር ይረዳል። ከምግብ በፊት ሁልጊዜ ውሃ መጠጣት የምግብ ፍላጎትን ለመቆጣጠር ይረዳል። 6. ጤናማ ቆዳን ይፈጥራል። በየቀኑ በቂ ውሃን መጠጣት ቆዳችን እርጥበት እንዲይዝ ያደርጋል፣ የሰውነት ድርቀትን ይቀንሳል፣ የቆዳን ውበትን ይጨምራል። 7. የአንጎል ተግባርን ያሻሽላል። መጠነኛ የሰውነት ድርቀት ሲኖረን ስሜትን፣ ትውስታንና ትኩረትን ይጎዳል። ስለዚህ ብዙ ውሃ በወሰድን ቁጥር የአንጎላችንን ተግባር ያሻሽላል። 8. የአካል ብቃት እንቅስቃሴን ያሻሽላል። በተለይም በአካል ብቃት እንቅስቃሴ በምናደርግበት ወቅት በሰውነታችን ውስጥ ውሃ እርጥበትን በማቆየት ድካምን ይከላከላል፣ ጽናትንም ያሻሽላል። 9. የጡንቻ ማገገምን ያፋጥናል። ከአካል ብቃት እንቅስቃሴ በኋላ ውሃ መጠጣት ጡንቻዎቻችን እንዲያገግሙና መኮማተርን ይከላከላል። 10. ከሰውነታችን መርዛማ ንጥረ ነገሮችን ያስወግዳል። ውሃ በበቂ ሁኔታ መጠጣት የሰውነትን ተፈጥሯዊ መርዝ የማስወገድ ስርዓቶች ማለትም ጉበትና ኩላሊት ስራን ያግዛል። It sounds like you like some help with creating music using a DJ. ለ100 ሰዓታት ማለትም ለ4 ቀናትና 4 ሰዓታት አካባቢ ውሃ ብቻ ከጠጣን ማለትም ምንም አይነት ተጨማሪ ምግብ ወይም ሌላ የመጠጥ አይነት ካልወሰድን በአጠቃላይ በሰውነታችን ላይ የሚከተሉት ለውጦች ይከሰታሉ። በ24 ሰዓታት ውስጥ ሰውነታችን የተከማቸ ስኳርን የማቃጠል ስራን ይሰራል። በዚህ ጊዜ አንደኛ ሰውነታችን የተከማቸ ስኳርን ከጉበታችን እና በጡንቻዎቻችን ውስጥ የተከማቸ ለኃይል ይጠቀማል። ሁለተኛ የረሃብ፣ የድካም፣ የብስጭት ምናልባትም የራስ ምታት ህመም ሊሰማን ይችላል። ሶስተኛ የደም ውስጥ የስኳር መጠን ሊቀንስ ይችላል። ነገር ግን አሁንም ሰውነታችን እርጥበት ይኖረዋል። ከ24 እስከ 48 ሰዓት በሰውነታችን ውስጥ ኬቶሲስ መመረት ይጀምራል ማለት የምግብ ፍላጎት ይቀንሳል። መጠነኛ ደስታ ወይም የአእምሮችንን ግልጽነት ይቀንሳል። መጥፎ የአፍ ጠረን ይኖረናል። ከፍተኛ ድካም ስሜት ይፈጠራል።
ከ48 እስከ 72 ሰዓታት ውስጥ ሰውነታችን የስብ ማቃጠል ሥራን ይሠራል። ሰውነታችን የተበላሹ ሴሎችንና ፈሳሽ ንጥረ ነገሮችን እንደገና ጥቅም ላይ ማዋል ይጀምራል። የሰውነታችን የሜታቦሊዝም ሥርዓት በትንሹ ሊቀንስ ይችላል። የድካም ስሜታችን ይጨምራል። የኤሌክትሮላይት አለመመጣጠን ችግር ማለትም የሶዲየም፣ ፖታሲየም፣ ማግኒዚየም አለመመጣጠን በሰውነታችን ውስጥ ይከሰታል። ከ72 እስከ 100 ሰዓታት በሰውነታችን ውስጥ ጥልቀት ያለው የስብ መጠን ይቃጠላል። ይህም ከፍ ያለ የጤና ስጋት ይፈጠራል። በዚህም ጊዜ አንደኛ ስሜታችን መፍዘዝና የጡንቻ ቁርጥማን ይከሰታል። ሁለተኛ የልብ ምት መጨመር። ሶስተኛ የስሜት መለዋወጥ ወይም ግድየለሽነት ስሜት ይከሰትብናል። ውሃ መጠጣትን ማቆም ያለ ሕክምና ክትትል በተለይም ከ72 ሰዓታት በላይ አይመከርም። ይህ ምክራችን ነው። ቻው ቻው።